በእኛ ውስጥ ያለው እውነት የሚገለጠው በፈተና ነው። ልክ የተማሪዎች እውነት በፈተና እንደሚገለጡሉ አብዛኞቻችን እንደ ክርስቲያን ለመሆን ራሳችንን እያመቻችን ሳይሆን ክርስትና ወደኛ ቢወርድ ደስ ይለናል። ወገኖቼ ክርስቶስን መስለን እንኖራለን ካል የግድ ወደ ታንኳ ከክርስቶስ ጋር አብረን መግባት አለብን። ብዙ ተአምራቱን ካየን በኋላ ከሱ ጋር ወደ ማዶ ላለመሻገር ወደ ኋላ እንዴት እንቀራለን? ወገኖቼ የሁሉ ጉልበታ ሁሉን ቻይ መሆኑ የሚረጋገጠው አብሮ ባህር ውስጥ የገባ ሰው ነው። ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁት? እስከ የት ድረስ ለመከተል ነው መንፈሳዊ ሕይወትን የጀመራችሁት? እሱ ነው ትልቁ ጥያቄ። ብርቱ ፈተና ያለበት ክርስቲያን ከወዲሁ ለፈተናው ራሱን ማዘጋጀት አለበት። ምን ለማመድ መቻል አለበት? ክርስቲያኖች ታምራቱን ብዙዎች ይፈልጋሉ። ምልክቱን ብዙዎች ይመኛሉ። የብሱን ደረቁን አብረውት ሊጓዙ ይመኛሉ። ወደ ባህሩ ማዶ መሻገሩን ግን ይፈራሉ። ክርስቲያኖች እኛ ክርስቲያን ከተባል የክርስትና ጉዞ ከክርስቶስ ጋር የሚያደርጉት ጉዞ በማይበልና በንውጽውጽታ የሚደረግ የባህር ላይ ጉዞ እንደሆነ ልናውቅ ይገባል። ክርስቲያኖች የብሱንማ ብዙዎች አሉ፣ ባህሩን ግን ይተዋሉ። ይሄ ምን ማለት ይመስላችኋል? ክርስቲያኖች እንደ ባህር በሚታወቅ ዓለም ውስጥ ነው እኛን ከእርሱ ጋር እንድንጓዝ ክርስቶስ የሚፈልገው። በጣም የተመቻቸ፣ በጣም ቅንጦት የበዛው፣ በጣም የተሟላ አፈር የማይነካው አይነት ጉዞ አይደለም የክርስትና ጉዞ። ለዚህ ነው የብሱን ከተጓዙ በኋላ ወደ ባህሩ እንዲገቡ ደግሞ የጋበዛቸው። ምዕመናን እኛ ከዚህ አንጻር ከክርስቶስ ጋር መኖር የምንፈልገው ጤና እስካለን ድረስ ብቻ ነው? ስንታመም አብረነው መጓዝ እንፈልጋለን? ሲፈውሰን ብቻ አምላካችን እንድንሆነ የምንመሰክርነን? ወይስ በመታመሙም ውስጥ የምናመልከውን ጸጥታ ያለውን እርጋታ ያለውን ጤና እስከሰጠን ድረስ ነው ጌታዬ አምላኬ መድኃኒቴ የምንለው? ወይስ የደዌና የበሽታ ውርጅብኝ ቢፈራረቅብንም ጭምር አብረነው ወደ ባህሩ አብረነው እንገባለን? ክርስቲያኖች እውነተኛ ክርስትና የሚለካው በየብስም ደግሞ በባህርም ከክርስቶስ ጋር አብሮ ሲኖሩ። የብሱንማ ብዙዎች ሊኖሩ ይችላሉ። የብሱ ምንድነው ካላችሁኝ፣ በጉብዝና፣ በጤና፣ በጊዜው ጊዜ፣ በደስታ ጊዜ፣ በማግኘት ጊዜ፣ እነዚህ የየብስ ተጓዦች ናቸው ወገኖቼ። መልካሙን ብቻ ከእግዚአብሔር የሚፈልጉ፣ ደህናውን ብቻ ከቡፌ ላይ እንደሚመርጡ አይነት ተሰላፊዎች የሚሆኑ፣ ጤናውን እንጂ ደዌውን የማይፈልጉ፣ ማግኘቱን እንጂ ማጣቱን የማይቀበሉ፣ በጊዜው ብቻ እንጂ የሚያመልኩት ያለ ጊዜው የሚመጣባቸውን ነገር የማይቀበሉት፣ በደስታ እንጂ በሐዘን የማይፈልጉት፣ ሲሞላላቸው እንጂ ትንሽ ሲከፋቸው ጸሎት ማድረግ የማይፈልጉ፣ እነዚህ የብሱን መሄድ የሚፈልጉ ናቸው ወገኖቼ። ክርስቲያን ያለ ችግር መሄድ እንደሌለ የሚረዳ ሰው ነው። ማይበል እንዳለበት የሚገባው ሰው ነው። ንውጽውጽታ እንዳለበት የሚገባው ሰው ነው። በንፋስ ውስጥ በሚታወክ ባህር ውስጥ ታንኳይቱን እስኪደፍቃት ድረስ በሚያነዋውጻት ማዕበል ውስጥ እንደሚሄድ የሚያምን ነው ክርስቲያን ወገኖቼ። ምንድነው የብሱን የሚሄዱት ካላችሁኝ፣ ችግር መጋፈጥ፣ ስለ ክርስትናቸው ችግር መጋፈጥ አይፈልጉም። እነዚህ የብስ ተጓዦች ናቸው። ችግርና መከራን አይንካኝ ባዮች ናቸው። እየጸለይኩ ምን ነው አስቀድሳለሁ እንዴት እየቆረብኩ እኔን ባዮች እኮ ናቸው። የብሱን ችግር፣ መከራ፣ ፈተና አይንካኝ የሚሉ እግዚአብሔርን የሚያመልኩት ተዋውለው የሚመስሉ እነዚህ የብሱን የሚሄዱ ናቸው። ችግር መጋፈጥ የማይፈልጉ ክርስቲያን ስለሆኑ ችግር የሚነካቸው ማይመስላቸው፣ መከራ ማያልፍባቸው ማይመስላቸው፣ ጫፋቸው የሚነካ ማይመስልባቸው እነዚህ የብሱን የሚሄዱ ናቸው። ከጌታችን ጋር ወደ ማዶ ለመሻገር የሚፈልጉ ምንድናቸው ካላችሁኝ፣ በችግር ውስጥና በመከራ ውስጥ የሚጨክኑ ናቸው። መከራ ቢወርድባቸውም፣ ችግር ቢፈራረቅባቸውም፣ ንውጽውጽታ ቢበዛባቸውም፣ ንጽህናቸውን በርኩሰት ሊደፍቀው
እምነታቸውን በጥርጥር ሊያነዋውጸው ቢፈልግም እንኳ ችግሩን የሚጋፈጡት ናቸው በባህር አብረውት ከክርስቶስ ጋር የሚሄዱት። ክርስቲያን ማለት ይሄ ነው። የብሱንም ባህሩንም በጊዜውም ያለ ጊዜው በደህናም ደህና ባልሆነም ጊዜ ደስ በሚያሰኙ ወራትም እጅግ ደስ በማያሰኙ ጊዜያትም በጉብዝናም በእርጅናም በእውቀትም ያለ እውቀትም በማግኘትም በማጣትም ሁል ጊዜ እርሱ ወደሚገባበት ታንኳ የሚገቡ ናቸው። እነዚህ ናቸው ክርስቲያኖች ወገኖቼ። የብሱን ድካምና ጭንቀት እስከሌለው ድረስ ብቻ ነው የሚያመልኩት። ብርቱ ጾም አይፈልጉም፣ ብርቱ ሱባኤ አይፈልጉም፣ ብርቱ ጸሎት አይፈልጉም፣ ብርቱ ጸጥታ አይፈልጉም፣ ጠንካራ ትምህርት አይፈልጉም። ሞቅታ ነው የሚፈልጉት። ጭንቅ የሌለበት ሕይወት ነው። ክርስቲያን የሆንኩት ጭንቀታም ለመሆን ነው እንዴ ነው የሚሉት። ስለ ክርስትናቸው የሚቀበሉት ጭንቀት እንዲኖር አይፈልጉም። የክርስትናውን ጣፋጭ መዓዛ እንጂ መከራውን የሚገፈትሩ ናቸው። እነዚህ ምንድን ናቸው? የብሱን የሚሄዱ ናቸው ወገኖቼ። ድካም ጭንቀት ካለው ጀርባቸውን የሚሰጡ መሄድ የማይፈልጉ እነዚህ ምንድን ናቸው? የብሱን የሚሄዱ። በየብስም በባህርም ከሱ ጋር የሚሄዱትስ እነማን ናቸው ካላችሁኝ፣ የተወደዳችሁ ክርስቲያኖች፣ እነዚህ በባህር የሚኖሩት በጉ ወደሚሄድበት የሚሄዱ ናቸው። ቅዱስ ዮሐንስ ራእይ እንደተናገረው በጉ ወደሚሄድበት የሚሄዱ ናቸው። በጉ የሚያሰማራቸውን ነው እንጂ የሚፈልጉት በጉን መምራት የማይፈልጉ፣ እሱ ወደሚመራቸው እንጂ እነሱ እሱን ማስከተል የማይፈልጉ፣ እሱን መከተል እንጂ እሱን መቅደም የማይፈልጉ፣ እሱ የሚያሰማራቸውን ሁሉ የሚቀበሉ፣ እሱ የሚያሰማራው መከራ ላይ ከሆነ ከእሱ ጋር አብረው ወደ መከራው የሚገቡ፣ በጉ ወደሚሄድበት የሚገቡ፣ በጉን ልምራህ የማይሉ፣ በበጉ የሚመሩ፣ እሱን ባሪያ ሳይሆን እነሱ ጌታ ሆነው የማይኖሩ፣ እነሱ ባሪያ እሱ ጌታ ሆኖ የሚኖር፣ አርግ ሲሉ ቶሎ የሚያደርግ፣ ሲዘገይ እንደ ባሪያ ምን ነው ብለው የሚገላምጡ እነዚህ ምንድን ናቸው? የብሱ ባህሩንስ መሪ የሚያደርጉት፣ ወደ አሰማራቸው ሁሉ የሚሄዱ፣ የትኛውንም የእሱን እረኝነት የሚቀበሉ፣ ለምለሙ መስክ እስኪመጣ ድረስ ጎድጓዳውና ሸለቆ ውስጥ እንኳን ቢከታቸው አብረውት የሚከተሉ፣ እነዚህ ባህር ውስጥ አብረውት የሚገቡ ናቸው ክርስቲያኖች። ልምራህ የማይሉ፣ ላሳይህ የማይሉ፣ ልቅደምህ የማይሉ፣ ልንገርህ የማይሉ፣ ላርምህ የማይሉ፣ አስተያየት ልስጥህ የማይሉ እነዚህ ምንድን ናቸው? በባህር ውስጥ አብረውት የሚሄዱ እነዚህ የብሱን የሚሄዱት ምንድን ናቸው? የተወደዳችሁ ክርስቲያኖች የብሱን እንጂ ባህሩ ላይ አብረውት መሻገር የማይፈልጉ፣ ራሳቸውን ለክርስትናው ማመቻቸት ሳይሆን ክርስትናን ለራሳቸው የሚያመቻቹ ናቸው። እነዚህ ክርስትናውን ለራሳቸው ብቻ ሰፍተው ቀደው በልካቸው መስፋት የሚፈልጉ፣ ለክርስትናው ራሳቸውን ከማመቻቸት ይልቅ ክርስትናቸውን እንዲህ እና እንዲያ ለማድረግ የሚፈልጉ እነዚህ የብሱን የሚሄዱ ናቸው ወገኖች። አብዛኞቻችን እንደ ክርስቲያን ለመሆን ራሳችንን እያመቻችን ሳይሆን ክርስትና ወደኛ ቢወርድ ደስ ይለናል። ሁሉም ነገር አሁን ወዳለንበት ማንነት ቢቀርብልን ደስ ይለናል። ሌላውማ ከፍ ያለው የክርስትና ሕይወትማ ለሌሎች ቢወረወር ለተረት የቀረበ ያክል ቢመስልን ደስ ይለናል። ክርስትናውን ለራሳቸው የሚያመቻቹ፣ ራሳቸውን ለክርስትና የማያመቻቹ እነዚህ የብሱን የሚሄዱ ናቸው። ክርስቲያን መሆን የማይፈልጉ፣ ክርስቲያን በመምሰል ግን የሚኖሩ፣ ለክርስትና የሚያስፈልገውን ሕይወት የማይፈልጉ፣ ክርስትና ተብሎ ለመጠራት ግን የሚቀድሙ እነዚህ የብሱን የሚሄዱ ናቸው። ባህር ውስጥ የሚሄዱት እስካላችሁኝ ክርስትናውን ለራሳቸው የሚያመቻች፣ ለክርስትናው የተመቹ ነው የሚሆኑት። ክርስትና የሚያዛቸውን ሁሉ ነው የሚፈጽሙት። እንዲያውም አንዳንዴ ከፍ ብሎ ክርስትናው ካዘዛቸው በላይ ነው የሚኖሩት። እነዚህ ምንድን ናቸው? ወደ ታንኳ አብረውት የሚገቡ ናቸው ወገኖቼ። የእርሱ የሆኑት ወደ እሱ ሕይወት የሚጠጉት፣ እሱን ወደ መምሰል ሁሌ የሚያድጉት፣ እሱ ከገባበት ሕይወት ውስጥ ለመግባት የሚናፍቁት እነዚህ ወደ ባህር ውስጥ የሚገቡ ናቸው ወገኖቼ። የብሱን የሚሄዱት እነማን ናቸው ካላችሁኝ፣ ምንም አይነት ዋጋ መክፈል የማይፈልጉ፣ ትንሽ ርቀት አብረውት መጓዝ የማይፈልጉ፣ ትንሽ ርቀት መጓዝ አይፈልጉ። መብታቸው እስካልተነካ ድረስ ነው የሚኖሩት። ሰዳቢ እስካልመጣ ድረስ ነው ክርስቲያን የሚሆኑት። ሙልጭ ተደርገው ከተሰደቡ ትንሽ ርቀት መታገስ የማይፈልጉ፣ ትንሽ ርቀት እንኳን አብረው መሄድ አይፈልጉ። ዋጋ መክፈል አይፈልጉ፣ መድከም አይፈልጉ፣ እንቅልፍ ማጣት አይፈልጉ፣ መራብ አይፈልጉ፣ መጠማት አይፈልጉ፣ ቅምጥልነታቸውን ማጣት አይፈልጉም። ትንሽ ርቀት መጓዝ አይፈልጉ። ሁሉም ነገር እዛው ያሉበት እንዲመጣ ነው የሚፈልጉት። እነዚህ የብሱን የሚሄዱ ናቸው። በባህሩ የሚጓዙ ግን ማን ናቸው ካላችሁ፣ ክርስቶስን መስዬ እኖራለሁ የሚሉ ናቸው።
መከራ እንደማይቀርላቸው የሚያምኑ ወገኖቼ ክርስቶስን መስለን እንኖራለን ካል የግድ ወደ ታንኳ ከክርስቶስ ጋር አብረን መግባት አለብን። ወደ ምኑ? ወደ ንፋሱ፣ ወደ ማይበሉ፣ ወደ ንውጽ ውስጣው ክርስቶስን መስዬ እኖራለሁ ባለ ክርስቲያን ላይ መከራ እንደማይቀርለት የሚያምን ነው። ክርስትና ማለት ይሄ ነው። ክርስቲያን መሆን ስላልጀመር ከክርስቶስ ጋር ወደ ታንኳው ስላልወጣን የተወደዳችሁ ክርስቲያኖች ብዙ ጊዜ ታምራትን ድንቆችን ፈላጊዎች ምን ሆነው እኮ ለዚህ ነው የብስ ላይ ያሉት በብዙ ተአምራት አይተዋል ወገኖች። ብዙዎቻችን የጎደለብንን ለማስሞላት የቀረብንን ነገር ለማስጨመር ብዙ ጸሎታችን ወይም የጸሎታችን አብዛኛው ክፍል ይሄ ነው የሚሆነው። የብስ ባህሩን እነዚህ ናቸው። ታዲያ ለምንድን ነው ወደ ማዶ እንዲሻገሩ ያዘዛቸው? የተወደዳችሁ ክርስቲያኖች ወደ ማዶ እንዲሻገሩ ያዘዛቸው ለምን እንደሆነ ታውቃላችሁ? አብረውት የሚሄዱ ወይም የማይሄዱ፣ የሚለዩ ወይም የማይለዩ፣ የሚከተሉ ወይም የማይከተሉ መሆናቸው መረጋገጥ ስላለበት ነው። ክርስቲያኖች በብዙ መንፈሳዊ ሕይወታችን በብዙ የክርስትና ጉዟችን አብረነው የምንሄድ የማንሄድ፣ የምንለይ የማንለይ፣ የምንከተለው የማንከተለው መሆናችን መረጋገጥ አለበት። ለዚህ ነው አንዳንድ ጊዜ በሕይወታችን ጥቂት ፈተናዎች ወይም ብርቱ መከራዎች የሚመጡት። ባህሩ የሚንጣለለው ለዚህ ነው ወገኖቼ። በባህሩ መካከል ያመልኩኛል፣ በንፋሱና በውካታው መካከል ይከተሉኛል፣ በንውጽ ውስጣው መካከል አሜን ብለው ይገዙልኛል ነው ወይስ የብሱን ብቻ ነው? አያችሁ፣ ፈተናዎቹ፣ ንውጽ ውስጣዎቹ፣ ማይበሉ፣ መታወኩም መረጋገጥ እኮ አለብን። ክርስቲያን ነን አይደለንም? አንዱ መለኪያችን ንውጽ ውስጣውን፣ ማይበሉን፣ ንፋሱን፣ መታወኩን፣ መናወጡን አምነን ተቀብለን መሄዳችን። ክርስቲያኖች ክርስቲያን ከሆንማ ይሄንን እመነው። ከክርስቶስ ጋር የሚሄድ ሳይናወጥ መሄድ ይፈልጋል። የማይታወቅ ሕይወት የለውማ፣ የማይፈተን ሕይወት የለውማ፣ መከራ ማይቀበል ሕይወት የለውማ፣ ችግር የማይደርስበት ሕይወት የለውማ፣ የማይጎነተል ክርስትና የለማ። አንተ ክርስቲያን ሆይ ወዳጄ እማትጎነተል ከሆንክ አብቅተሃል ማለት ነው። ሴጣን የማይዋጋ ከሆነ ንቆሃል ማለት ነው። ፈተና የለብህም ከተባልክ ተረስተሃል ማለት ነው። እንወቀው እንጂ የሚለዩ የማይለዩ፣ የሚከተሉ የማይከተሉ፣ የሚሄዱ አለመሄዳቸው የሚረጋገጠው ወደ ባዶ ውስጥ እንሻገር ማንነታቸው ይገለጥ ዘንድ ነው። ተገለጣ። ብዙዎቹ ተአምራቱን ያዩ ከበውት የነበሩት ሲከተሉት የነበሩት አጀብ እያሉ እጆቻቸውን ባፋቸው ላይ የጫኑት ደግሞም የተመሰጡበት ቀሩ። እናስ ደቀ መዛሙርቱ ብቻ ተከተሉት ተብሎን የተጻፈው። የተወደዳችሁ ክርስቲያኖች በእውነት አድንቀነው ተመስጠን አጨብጭበን አወድሰን ብዙ ተአምራቱን ካየን በኋላ ከሱ ጋር ወደ ማዶ ላለመሻገር ወደ ኋላ እንዴት እንቀራለን ወገኖች? ትልቁ ጸጋ ያለው የብስ ላይ ብቻ እንዳይመስላችሁ። ባህሩም ውስጥ ጥልቅ ምስጢር አለ። የት ውስጥ? ንውጽ ውስጥ፣ ማይበል ውስጥ፣ ንፋስ ውስጥ። እንደውም የብስ ላይ ካለው ተአምራት ይልቅ ግድ የላችሁም ወደ ታንኳው አብረነው እንሳፈርና በጉ ወደሚሄድበት እግራችንን እናንሳና የሚበልጠውን ተአምራት ሳያሳየን እስኪ ይቅር ወገኖቼ። ምድር ላይ ደውያት፣ ምድር ላይ አጋንንት፣ ምድር ላይ በሽታዎችን በሙሉ ጸጥ አሰኘ። አሁን የሚቀረው ምንድነው ካላችሁኝ፣ ንፋሱንም ማይበሉንም ንውጽ ውስጣውንም ተፈጥሮንም ሁሉ በእጁ ጭብጥ በእግሩ ርግጥ አድርጎ የያዘ ጌታ መሆኑን ማረጋገጥ አለበት። ለዚህ ነው ወደ ታንኳ ይዟቸው የሁሉ ፈጣሪ፣ የሁሉም ገዢ፣ የሁሉ አሸናፊ፣ የሁሉ ጉልበታ፣ ሁሉን ቻይ መሆኑ የሚረጋገጠው አብሮ ባህር ውስጥ የገባ ሰው ነው። አብረ መከራ ውስጥ ስትገባ ሁሉን ቻይ መሆኑን ታረጋግጣለህ። ያኔ ለምንድን ነው የእግዚአብሔርን ብርቱ ኃይል መቅመስ ያቃተን? የብስ ላይ ነው የምንቀረው፣ ዳቦ ላይ፣ እንጀራ ላይ፣ ማረኝ ላይ፣ ደዌን አርቅልኝ ላይ። ስለዚህ ታላላቅ የሆኑ ጸጋዎችን ሳንቀምስ እንቀራለን ምዕመናን። ታዲያ ምን እናድርግ? ወደ ታንኳው ወደ ባህሩ አብረን እንሳፈራ ምዕመናን። ደቀ መዛሙርቱ ተከተሉት። የብስ ላይ ያሉት ግን ቅድም እንዳልኳቸው ሪስክ መውሰድ ስለማይፈልጉ፣ ትንሽ ርቀት አብረውት መጓዝ ስለማይፈልጉ እዛው ቀሩ። የተወደዳችሁ ክርስቲያኖች ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁት? እስከ የት ድረስ ለመከተል ነው መንፈሳዊ ሕይወትን የጀመራችሁት? እሱ ነው ትልቁ ጥያቄ። ለዚህ ነው ማንነታቸው ይገለጥ ዘንድ ነው
ወደ ባህሩ ማዶ እንሻገር ያላቸው። የተወደዳችሁ ክርስቲያኖች በእኛ ውስጥ ያለው እውነት የሚገለጠው በፈተና መሆኑን እንዳትረሱ። ወደ ባህሩ በመግባት አማኝና አማኝ ያልሆነው የሚለየው፣ የጸናውና ያልጸናው የሚለየው፣ የተለያዩ ፈተናዎች በሕይወታችን ላይ ሲገጥሙን እነሱን በምናስተናግድበት ልክ ነው የክርስቶስ ተከታዮች መሆናችን የሚገለጠው። የብስ ላይማ ብዙ ነው። ባህሩን አብሮ ወደ ታንኳ ገብቶ ማዕበሉና ነፋሳቱን የሚያይና የሚቀበል ነው ማንነቱ የሚገለጠው። ማንነታችን የሚገለጠው ወደ ባህሩ ማዶ አብረን ስንገባ ነው። ወዴት? ወደ መከራው፣ ወደ ፈተናው። ይሄንን ትኩረት የምሰጠው ለምን ይመስላችኋል? ብዙዎቻችንን ከታንኳው የሚያወርድ፣ ብዙዎቻችንን ወደ ባህሩ አብሮ ማስገባል፣ ብዙዎቻችንን በመከራና በችግር ውስጥ እግዚአብሔርን እንዳንከተል ጀርባ እንድንሰጠው የሚያደርገን ወደ ባህሩ፣ ወደ መከራው፣ ወደ ስቃዩ፣ ወደ ንጹስታው፣ ወደ ማዕበሉ፣ ወደ መታወኩ ስንገባ ስለምንቀር አንፈልገውም። ይሄን ጫፋችንን እንዲነካ አንፈልገው። በዚህማ አንፈቅድለት። እንደዚህማ አያረገኝም እግዚአብሔር፣ እኔ እንዲህ ይሆንኩለት እሱ እንዴት ይሆንልኛል? ብዙዎቻችን እየተጎዳን ያለ ነው በዚህ ስለሆነ። በእኛ ውስጥ ያለው እውነት የሚገለጠው በፈተና ነው። ልክ የተማሪዎች እውነት በፈተና እንደሚገለጥ ሁሉ ያልተፈተነ ክርስትና ምን ክርስትና ነው? በእሳት ያልተጣደ ወርቅ እንደማይሆን ሁሉ በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? ለዚህ ነው ወደ ባህር ማዶ እንዲሻገሩ የተወደደ መድኃኒታችን ያዘዛቸው። የእግዚአብሔር ቃል እንዲህ ይላል፣ በዚህም እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ የሚገኝ ዘንድ አሁን በጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ ይላል። የተፈተነ እምነት ሊኖር ይገባል። አለበለዚያ ምንም ክርስቲያን ነው። ዝም ብሎ ማጨብጨብ የለም። ዝም ብሎ በዓል ማክበር የለም። ዝም ብሎ ማዕተብ ማሰር የለም። ሳይታመሙ ማዕተብ ማሰር የለም። ማዕበሉ አለ፣ ባህሩ አለ፣ ታንኳው አለ፣ መታወኩ አለ፣ ንውጽ ውስጣው አለ። ታንኳይቱን እስኪ ደፍቃት ድረስ የሚነሳ ማዕበል አለ። ታዲያ ያልተፈተነ እምነት ኖሮ እንዴት ነው ክርስቲያን? ምን ለዚህ ነው ክርስቲያኖች የተፈተነ እምነታችን ይገለጥ ዘንድ ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ይህንን እንዳትረሱ። ክርስቲያን ነን ብለን ካመን፣ በዚህ ዕድሜ ውስጥ ከገባ፣ በዚህ ታንኳ ላይ ከተሳፈርን ማዕበል አይንካኝ፣ ንፋሱማ ዞር አይበልብኝ፣ ይሄ ክርስትና አይደለም። ምእመናን በቃ ክርስቲያን ነን እኛ። ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ። ለምን? በእኛ ውስጥ ያለው ማንነት የሚገለጠው እንዲህ ካለ ብርቱ ፈተና ጋር ነው። ለምን ደቀ መዛሙርቱን ወሰዳቸው? ለምን ወደዚህ ታንኳ ማስገባት አስፈለጉ ክርስቶስ? ቅድም እንዳልኳችሁ የየብሱም የባህሩም የደውያትም የንፋሳትም የማዕበላትም የሽባነትን መፈወስ ሁሉን ቻይ አምላክ መሆኑ እንዲገለጥ ከመፈለጉ በላይ ለምንድን ነው ግን እነዚህን የሱ የሆኑትን ወደ ታንኳ አብረው የገቡትን ለምን ብቻቸውን ወሰዳቸው? ለምን ወሰዳቸው? አንደኛ ፈተናን መቋቋም ሊያለማምዳቸው። የተወደዳችሁ ክርስቲያኖች፣ ብርቱ ፈተና ያለበት ክርስቲያን ከወዲሁ ለፈተናው ራሱን ማዘጋጀት አለበት። ምን ለማመድ መቻል አለበት። የፈተናውን ያክል አቅም እንዲኖረው ብቁ ሆኖ መዘጋጀት አለበት። ለዚህ ነው የሚያለማምዳቸው ክርስቲያኖች። በእነዚህ ዘመናት ባለፉም ዘመናት በግል ክርስትናችን እንደ ቤተ ክርስቲያናችን ብዙ ፈተና አልፈናል። ለምን ይሆን ካል ምናልባት ለሚመጣው ብርቱ ፈተና እያለማመደን ሊሆን ይችላል። ክርስቲያኖች ሆይ እኔ እንዲህና እንዲያ እያልኩ የፈተናውን አይነት ስዘረዝር አላመሽም። ግን ያለ ጥርጥር በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ተብሎ ተጽፏል። ብርቱ ቁጣው ብርቱ ፈተና አምጥቶ ብርቱ መታወክ፣ ብርቱ ማዕበል፣ ብርቱ ንፋስ ካለ ለዛ የሚያዘጋጀው ክርስቲያን ሊኖር ይገባል። ሊያለማምደን ይሆናል ወገኖች። ይዟቸው የወጣቸው ሊያለማምዳቸው ነው። ምክንያቱም እነዚህ ደቀ መዛሙርቱ ገና ብርቱ ፈተና አላቸው። የወደዱት ጌታቸው ያጡታል። የተወደደ የፊቱን መልክ አይተው የመጡት የሕማም ሰው ደዌ የተሸከመ ሆነው ያዩታል። ብርቱ ፈተና አለባቸው። አይሁድን የመሰለ መከራ የሚያመጣባቸው ከፊታቸው አለ። ስለዚህ ከወዲሁ ሊያለማምዳቸው ይገባል። ክርስቲያኖች ሆይ እነዚህ አሁን የምናልፍባቸው የትኞቹም መከራዎች የትኞቹም ፈተናዎች
ያለ ጥርጥር ሊያለማምደን የሚያመጣቸው ከሱ ጋር አብረነው ለዘላለም እንድንኖር ከሱ ጋር አብረን እንድንዘልቅ በታንኳም ተሳፍረን እንድንሄድ የሚያደርገን በመከራ ውስጥ በፈተና ውስጥ የሚያሳልፈን ብርቱና ከባድ የሆኑ ፈተናዎች ቢመጡብን እንኳን ጠንካራዎች ሊያደርጉን ሊያለማምደን ነው። ለዚህ ነው የወሰዳቸው። መከራ ሲገጥማቸው እንዳይፈሩ ለዚህ ነው የወሰዳቸው ሊያለማምዳቸው። ሌላም ከሕዝቡ ተለይተው እነርሱ ብቻ ስለቀሩ የተወደዳችሁ ክርስቲያኖች ሆይ እንዳይመኩ ትሕትናን ሲያለማምዳቸው ማዕበሉና ነፋሳቱ እያላጋ አንጠራወዛቸው። የምን እሱ ትምክህት ነው? እኔ ብቻ የሚል ኩራት በልባቸው አድሮ እንዳይመጻደቁ ከትዕቢታቸው ከትምክህታቸው ሲያረቃቸው ቀስ ብሎ ወደ ማዕበሉ ወደ ነፋሳቱ ደግሞ ቀስ ብሎ አወጣቸው። ክብርን ባገኙ ጊዜ እንዳይኮሩ አወጣቸው። ወገኖቼ መከራ ብቻ አይደለም እኮ ብዙን ሰው ክብር ነው እኮ ከክርስቶስ እያራቀ ያለው። ክብርንም በልኩ መከራውንም በመጠኑ የሚታገስ ክርስቲያን በመከራው እየተዘፈቀ በክብሩ ደግሞ እየተመጻደቀ ክርስትናውን እንዳይኖራት ሁለቱንም ያኛውን ያለማመዳቸዋል። ይሄን ደግሞ እንዳይመኩ ደግሞ በልኩ እንዲያዩት ያስተምራቸዋል፣ ያለማመዳቸዋል፣ እንዳይታበዩ ያደርጋቸዋል። ክብርን ባገኙ ጊዜ እንዳይመኩ ያደርጋቸዋል። ከሁሉ በላይ ግን ማንነቱን እንዲያውቁ በመከራ እንዳይደነቁ ያደርጋቸዋል። የተወደዳችሁ ክርስቲያኖች በፈተናዎቻችን መካከል ያወቅነው ክርስቶስ አይበልጥም። በእርግጠኝነት በደህናው ጊዜ ካገኘነው እግዚአብሔር ይልቅ በመከራችን ጊዜ ያገኘነው እግዚአብሔር አላስደነቃችሁ? ጸጥ ባለ ጊዜ ካየነው ይልቅ በማዕበል ውስጥ የቀመስነው እግዚአብሔር አላሳረፋችሁ? ምንም ባልነበረበት ጊዜ ካወቃችሁት ከተረዳችሁት እግዚአብሔር በላይ በእውነት ምን ውስጥ ገባለሁ ባላችሁ ጊዜ ደርሶ ያወጣችሁ አምላካችሁ አልደነቃችሁ? በመከራ ውስጥ የሚታወቅ እግዚአብሔር እንዴት ይደንቃል ወገኖቼ! አርዮስ በቤተ መቅደስ ከካደው ይልቅ መስቀል ላይ ያወቀው ያ ቲያታዊ ዘየማን እንዴት ይደንቃል! እዛ ውስጥ ማየት እዛ ውስጥ ክርስቶስን ማግኘት አይደንቅም? የተተወውን ማወቅ፣ የተጣለውን መረዳት፣ የተናቀውን ማክበር፣ የተገፈተረውን ማቀፍ፣ ምንም አይደለም የተባለውን ሁሉ ነገር ነው ብሎ ማመን፣ ይሄ እኮ ነው የሚደንቀው። በመከራዎች ውስጥ እወቁት። ይሄን እግዚአብሔርን ማወቅ እጅግ የሚጠልቅ ነው ወገኖቼ። ምንም በሌለበት ውስጥ ማወቅ ይሄንን ነው የሚያሳውቃቸው ወገኖቼ። የተወደዳችሁ ክርስቲያኖስ በጉ መድኃኒታችን ኢየሱስ ክርስቶስ ወደሚመራን ሁሉ መሄድ እሱ አንድ ክርስትና ልክ ሆኖ ሳለ ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው ክርስቶስ የሚወስደን። እንዳትጠራጠሩ። መልካም ሐሳቢ ነው፣ ደግ ሩሩ አምላክ ነው። በባህሩ መሄድ በየብሱ ከመሄድ ይልቅ በጣም ብዙ ጥቅም እንዳለው የሚያውቀው ክርስቶስ ስለሆነ እኮ ነው። ግድ የላችሁ ከክርስቶስ ጋር ከሆነ የብሱን ከመሄድ ይልቅ በባህሩ በታንኳው በማዕበሉና በንፋሳት ውስጥ መሄዱ በጣም ይጠቅማል። በእርግጠኝነት ስለሚጠቅም ነው የወሰዳቸው ወገኖቼ። ምክንያቱም በዚህ ውስጥ የሚያውቁት እውቀት አለ፣ በዚህ ውስጥ የሚረዱት እውነት አለ፣ በዚህ ውስጥ የሚገባቸው ጸጋ አለ። አትጥሉት መነዋወጹን። በእርግጠኝነት የቤተ ክርስቲያናችንንም እንደዚህ መነዋወጽ እንኳን አትጥሉት ወገኖቼ። እጅግ የምናውቀው እግዚአብሔር አለ፣ እጅግ የምንረዳው እግዚአብሔር አለ። ምክንያቱም መርከቢቷን የሚቀዝፈው ብፁዕ አቡነ ገሌ ሳይሆኑ ያ የተወደደ ክርስቶስ ቀዛፊዋ ሊቀ ሐመሯ ሰው አይደለም፣ አምላኳ መድኃኒቷ ፈጣሪዋና አባቷ ነው። ይህን የሚያምን ክርስቲያን ሊቀ ሐመሩ ማን መሆኑን የሚረዳ ክርስቲያን በመተማመን ይኖራል በመርከቢቷ ውስጥ። ሌሎች ጀልባዎች አያስቀኑትም። ምናልባት ጸጥ ያሉ ጀልባዎች ሊኖሩ ይችላሉ፣ የማይታወቁ የባህር ላይ መንገዶች ሊኖሩ ይችላሉ። ልክ ነው። አሁንም እንደዛ ያሉ የሚመስሉ እንዳሉ አውቃለሁ። እመኑኝ ግን ሊቀ ሐመሩ እዛ ውስጥ የለም። የሌሎች ጀልባዎች ጩኸት የማይሰብራት ታንኳ እሱ ያለባት ታንኳ ናት። ይጩሁ አይሰብሯትም፣ ይጩሁ አይከድኗትም፣ አያሸንፏትም። ምክንያቱም ሰው የሚመራት ታንኳ ስላልሆነች ወገኖቼ ግዴላችሁም። የብሱን ከመሄድ ይልቅ ክርስቶስ ያለበት ባህሩን ይሻለናል። አትጥሉት። የሚሻል ስለሆነ እኮ ነው እንዲህ ያደረገው። ያላንዳች ጸጋ፣ ያላንዳች በረከት፣ ያላንዳች ስጦታ፣ ያላንዳች ጥቅም፣ ያላንዳች ፋይዳ፣ ያላንዳች ረም
ክርስቶስ ወደ ንውፅ ውስጣው ወደ መናወጡ ፍጹም ቢሆን ልጆቹን ይዞ አይገባም። ባህር ላይ ከመሆኑ በላይ እጆቹ ላይ እንዳለን እንተማመናለን። ባህሩን አናይ፣ ይልቁኑ ልታድነን ተነስ ብለን የምንቀሰቅሰውን የባህሩን የማይበሉን የንፋሳቱን ጌታ እንጠራዋለን። እጆቹ ላይ እንዳለን እናምናለን፣ እንጠራዋለን።